ከ8 ወራት በፊት አሚኮ ዘመን ያልፈታው የሚል የምርመራ ዘገባ መስራቱ ይታወሳል። ባለሀብት መፍጠር አይቻልም። በዚህ ክልል ላይ ላለፉት 10 እና 9 ዓመታት አማራ ክልል ላይ አዲስ ሰብስቴሽን አልተገነባም። በደርግ ጊዜ የተሰሩ እና 66 ኪሎ ቮልት የኃይል መጠን ይዘው የሚገኙ ናቸው። በሳምንት 2 ጊዜ ይሄን ዳያሊሲስ አደርጋለሁ። በየቀኑ እኛ ራሱ እየሞትን ነው ከወላጆቻችን በፊት። ወደ ዲያሊሲስ ክፍል ለማድረስ ከ5 በላይ ፓምፖችን እንጠቀማለን። በአንድ ወር ጊዜ ውስጥ ስራ ለመጀመር ነው እቅዳችን የነበረው። ከ60 በላይ ሰው የመቅጠር አቅም ነበረው። መብራት ሊያሰራር አልቻለም። ለማቆም ተገደለ። ወደ 2.1 ሚሊዮን ብር የሚሆነው ድጋሚ ለማሞቅ የከፈልነው ክፍያ ነው። ግን ይሄ እዚህ ያለው ፋብሪካ የምትዩ የእኛን ፍላጎት አያረካም። በዚህ መሰናዶ ውስጥ የኤሌክትሪክ አገልግሎት መቆራረጥ ከፈተናቸው ተቋማት መካከል የፈለገ ህይወት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አንዱ ነው። ሆስፒታሉ ከሚሰጣቸው የህክምና አገልግሎቶች ውስጥ የኩላሊት እጥበት ህክምና ይገኝበታል። በወቅቱም ሆስፒታሉ ህክምና ለመስጠት ታካሚዎቹ ደግሞ አገልግሎቱን ለማግኘት ስለመቸገራቸው ነግረውን ነበር። ተበድረን ምንም አምጥተን እንኳን ያለንበት ቦታ ላይ መታከም አልቻለም። ወደ 8 ዓመት አገልግሏል። ከ40 ሚሊዮን ብር በላይ ወጪ ወጥቶበት የመጣ ማሽን ነው። የውሃ ማጣሪያ ሲስተማችን ዲስተርብ ይሆናል ኤሌክትሪክ በሚቋረጥበት ሰዓት ማለት ነው። ትሪትመንት ተበላሸ ተብሎ ዲያሊሲስ ቆመ። 24/7 ነው የሚሰራው ይሄ ክፍል። 24/7 ሰርተንም ማዳረስ አልቻልንም። በወቅቱ የሆስፒታሉ ችግር ሙሉ ለሙሉ ይፈታ ዘንድ የማይቋረጥ መስመር እንደሚያስፈልግ በዘገባችን አካተን የሚመለከተው የኢትዮጵያ ኤሌክትሪክ አገልግሎት ባህር ዳር ሪጅንም እንደገና እንደሚመለከተው ገልጾ ነበር። ዴዲኬትድ የሆነ ይህን ብቻ አካባቢ የሚሰጥ እስከ ሆስፒታል እሱን መስመር እየሰራንበት ያለው ሁኔታዎች አሉ። የተሻለ የመብራት አቅርቦት እንዲኖር የማድረጉን ስራ ግን እንሰራለን። አሚኮ የሆስፒታሉና የአገልግሎት ሰጪው ሁኔታ ምን ላይ ደረሰ የሚለውን ለማየት ፈለገ ህይወት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቢገኝም የታካሚዎች ቅሬታ የጎላ ሆኖ ሆስፒታሉም አገልግሎቱን ለመስጠት ተቸግሬያለሁ ብሏል። እዚህ ቤት ዲያሊሲስ ማድረግ ከጀመርኩ 1 ዓመት ከምናምን ይሆነኛል። የመብራት መቆራረጥ በጣም ትልቅ ችግር ነው። አንደኛ ቶሎ ሲሄድ ሲመጣ ማሽኖቹ ይደክማሉ ፓወራቸው። በዛን ጊዜ የወጣ ደም ክሎት ያደርጋል ይመለሳል እና እኛ ሳንጨርስ 2 ሰዓትም 40 ደቂቃም 50 ደቂቃም ሲቀረን ይቋረጥብናል። መብራት በየጊዜው ይቋረጣል። ቀኑ ሙሉ ጠፍቶ ይውላል ወይም ጠዋት ይጠፋል። ስራ እየተሰራን እያለ ይጠፋል እና በጣም በአስቸጋሪ ሁኔታ ላለፉት ዓመታት አሳልፈናል። አሁንም ቢሆን ችግሩ አልተቀረፈም፣ እንደውም በጣም ተባብሷል። በተለይ ጠዋት 12 ሰዓት ልክ መሰራት ስንጀምር ይጠፋል። ከዛ በየ30 ደቂቃው ይበራል፣ ይጠፋል። ይህ መሆኑ ደግሞ ዳያሊሲሱን በአግባቡ እንዳናደርግ አድርጎናል። ከዚህ በፊት የነበሩ ማሽኖች በመብራት ችግር ሲቆራረጡ ለ3 ወር ለ4 ወር አካባቢ ወደ አዲስ አበባ ሄደን ነበር። መቆራረጡ ሁሉንም ሰው በኩል ማስተናገድ አልቻሉም። ጎንደር አገኘው። ጎንደር ስመላለስ ከ1 2 3 ጊዜ አደጋ ደረሰ። መብራት መቆራረጡ እንደቀጠል ነው። የተለየ መስመርም የተደረገለት የለም። የተወሰነ ሰዓት ሌላ መስመር እንደተስተካከለና ሶርሱ ሆስፒታሉ የሚያገኝበት የኃይል ምንጭ መስመሩን ወደ ሌላ መስመር እንዳዛወሩት ነግረውን የተወሰነ የመጥፋት ፍሪኩዌንሲ ድግግሞሹ ቀንሶ ነበረ ለተወሰነ ጊዜ ማለት ነው። አሁን ደግሞ ትንሽ አስቸጋሪ የሆነበት ሁኔታ መጥቷል። እንደገና ተመልሶ
በተለይ በዚህ ቅርብ ሁለት ወራት ውስጥ በጣም የተቸገርንበት ሁኔታ ነው ያለው። በጣም ነው የሚያስቸግረው። ለዚህ ለጽኑ ህሙማን ክፍል በአጠቃላይ በሆስፒታሉም ቢሆን እንኳ ስፔሲፊካሊ ስለዚህ ክፍል ስናወራ ከስትንፋስ ጋር የሚገናኝ ስለሆነ ብዙ ነገሮችን ተጽዕኖ ያደርስብናል እና ቶሎ ነው የሚጠፋው። እስከዛ በጄኔሬተር ነው። ጄኔሬተር አመቱን ሙሉ መጠቀም ከባድ ነው። ለብዙ ጊዜ ስትጠቀሚ ደግሞ ማሽኖቹ ይበላሻሉ እና ተጽዕኖ በጣም ሰፋ ያለ ነው። ሆስፒታሉ ውስጥ ኤሌክትሪክ በተደጋጋሚ በመቆራረጡ ጄኔሬተርን በመጠቀም አገልግሎት ለመስጠት ቢሞክርም የነዳጅ ፍጆታውን መቋቋም አዳጋች ሆኖበታል። እዚህ ከጀርባችን ያለው የ678 ኬቪኤ ጄኔሬተር ነው ያለን። ያው ይህ ጄኔሬተር 1400 ያክል ሊትር አንዴ ፉል የማድረግ እንትን አለው። አንዴ ፉል የሚደረገው 1400 ሊትር ነው። ፐር ሀውር ወደ 54 ሊትር ይወስዳል። መብራት ጠፍቶ ለአንድ ሰዓት ስናሰራው እስከ 54 ሊትር የምንጠቀምበት ሁኔታ ውስጥ ነው ያለው። አቬሬጅ የሰራ ነው። አሁን በዚህኛው ዓመት ከሐምሌ ጀምሮ ወደ 28584 አካባቢ አቬሬጅ ሊትር ነዳጆችን ተጠቅመናል። ያ ማለት አሁን ላይ ካለው የነዳጅ እጥረት እንደፈለግን ለማግኘት በጣም አስቸጋሪ ነው። 4 ጄኔሬተሮች ናቸው ያሉ። እነሱን በስርዓት ለማስቀጠል አስቸጋሪ ሁኔታ ውስጥ የገባንበት ሁኔታ ላይ ነው ያለው። የኤሌክትሪክ የመቆራረጥ ችግር ለህሙማን ፈውስ ለመስጠት ዓላማ ላደረገው ተቋም ዋና ጉዳይ መሆን አልነበረበትም የሚለው ሆስፒታሉ በአገልግሎት በንብረትና በሕክምና ስራው ላይ አሉታዊ ተጽዕኖ አሳድሯል። አንድ ማሽን ተመርቶ ሲመጣ ወይም እኛ ግዥ ተካሂዶ ሲመጣ 40 ዓመት ማገልገል ቢኖርበት በዚህ ፓወር ኢንተራፕሽን ብዙ ነገር ነው እያጋጠመን ያለው። ትልልቅ ማሽኖች አሉ ተቋሙ ውስጥ። ሲቲ ስካን ማሽን አለ፣ ኤምአርአይ አለ፣ ኤክስሬዎች አሉ። እንዳየናቸው ላቦራቶሪ ኬሚስትሪ ማሽን፣ ሆርሞን ማሽኖች አሉ። ውድ ናቸው። በትልቅ ድጋፍ ነው የሚመጡት። እነሱን እድሜያቸውን ጠብቆ ባለው ላይፍ ስፓን ለማሰራት ፈተና ውስጥ የገባንበት ሁኔታ ውስጥ ነው ያለው። መብራት ሲቋረጥ ማሽኑ ይሄ አውቶ ማሽን ስለሆነ ማሽኑ ይዘጋና በምንከፍትበት ጊዜ ሬጀንቱን አውጥቶ ይጥልብናል። ይሞቅና ሬጀንቱ አውጥቶ ይጥለዋል። ስለሚያወጣ በሞቀው ስለማይሰራ የሬጀንት ብክነት ነው የሚገጥመው። እንደገና ነው የምንሰራው ድጋሜ። ፕላስ ደግሞ እነዚህ የገቡ አሁን ሳስገባቸው ያያችኋቸው እንትኖች አሉ። እነዚያ የምንሰራባቸው አውጥቶ ነው የሚጥላቸው። እንደገና ሌላ ነገር ነው። ለሆስፒታል የማይቋረጥ መስመር ያስፈልጋል ቢባልም መስመሩ ባለመስተካከሉ አንድ ቦታ በሚፈጠር ብልሽት ሙሉ ለሙሉ አገልግሎቱ እየቆመ ስራውን ፈታኝ አድርጎታል። ያረጁ የመሰረተ ልማቶች አሉ። እነሱን የማሻሻል ስራ እየሰራ ነው የሚለው ግን አስቸጋሪ ነው። የሚጠፋበት አሁን ያሳውቃል። ብዙ ጊዜ የሚያሳውቁ የሚጠፋባቸው ቀኖች አሉ። ያኔ አማራጭ መንገዶች ይጠቀሚያለች። ግን ከአሳውቆ ከሚጠፋበት ምክንያት በኖርማሊ ያለ እንትን በቀን ውስጥ የሚቆራረጠው ነው ለማሽኖቻችንም እድሜ እያሳጠረ ያለው፣ ፔሽንቶቻችንን እየጎዳ ያለው ማለት ነው። የክልሉ አርሶ አደሮች ከመኸር እርሻ ጎን ለጎን የመስኖ መሬት ማልማት የሚችሉበት እድል እንዲኖር የዝናብ ውሃ ማቆሪያ ጂኦሜምብሬን ፕላስቲክ፣ የንጹህ መጠጥ ውሃ ማስተላለፊያ ቱቦና ሌሎች ከውጭ ሀገር የሚገቡ ምርቶችን ተክቶ እንዲያመርት ከዓመታት በፊት የተቋቋመ ድርጅት ነው የአማራ ፓይፕ ፋብሪካ። ይህ ፋብሪካ በኤሌክትሪክ መቆራረጥ፣ በገንዘብ በአገልግሎት አሰጣጥና በማሽኖቹ እድሜ ላይ የሚለካ ከፍተኛ የጉዳት መጠን ማስተናገዱን አሚኮ ከዚህ በፊት በሰራው የምርመራ ዘገባ ወቅት ገልጾ ነበር። ትልቅ የኤሌክትሪክ ድማንድ ያለው ማሽን አንዱ ማሽናችን ይሄ በቀን እስከ 10000 ኪሎ ግራም ጥሬ ዕቃ ይጠቀማል። አንድ ጊዜ መብራት ቢቋረጥ እንደገና ለማስነሳትና እንደዚህ ምርት አድርጎ ለማውጣት 180 ኪሎ ግራም ስክራፕ ወይም የጥሬ ዕቃ ብክነት ይፈጠራል። ለምሳሌ ባለፈው ዓመት ከከፈልነው 13.4 ሚሊዮን ብር ውስጥ ወደ 2.1 ሚሊዮን ብር የሚሆነው ድጋሚ ለማሞቅ የከፈልነው ክፍያ ነው። ዛሬ አንድ የጂኦሜምብሬን ንጣፍ አልደረሰም ማለት የአንድ ቀን የዝናብ ውሃ ከአርሶ አደሩ አምልጧል። አሚኮ ከወራት በኋላም ፋብሪካው ቅጥር ግቢ በመገኘት የመጡ ለውጦችና ሳይፈቱ የቆዩ ችግሮችን በዘገባው ቃኝቷል።
ዛሬ አሁን ኦልሞስት ቀኑ ሙሉ 12 ሰዓት አይደል ነው። ስለዚህ በማምረት ፕላን በያዝ ነው እንትናችንም ላይ ከፍተኛ የሆነ ተጽዕኖ ያሳድራል ማለት ነው። 12 ሰዓት ቢሰራ 12 ሰዓቱ አይደል ነው ማለት ነው። ስለዚህ 7 ቶን ያመርታል ብለን የያዝ ነው ማሽን ኦልሞስት ወደ 3.5 ይወርዳል ማለት ነው። ኢቭን ከዚህ በኋላ መብራት ቢመጣም ለነገ ነው እንጂ ማሽኑ ሬዲ የሚሆነው ለዛሬ ኦልሞስት ማሽኑ አይደለም። ለውጦች የኛ መረጃ የሚያሳየው በ2017 በጀት ዓመት በ9 ወራት ውስጥ 124 ጊዜ ነበር መብራት የጠፋው 124 ድግግሞሹ ማለት ነው። አሁን በዚህ በጀት ዓመት 90 ጊዜ ነው የጠፋው። በደቂቃ 9797 ደቂቃ በዚህ በጀት ዓመት ጠፍቶብናል። ባለፈው በጀት ዓመት 12513 ደቂቃ ነው የጠፋው። ይሄ ከቁጥሩ አንጻር ቀንሷል። አመቱም አላለቀም፣ ግን ከእኩል ከ9 ወር ጋር ስናነጻጽረው ቀንሷል። ደቂቃውም ቀንሷል፣ ፍሪኩዌንሲውም ቀንሷል። ግን ደግሞ የሚደርሰው ጉዳት ግን በአንጻሩ ጨምሯል። የሚደርሰው ጉዳት የሚጨምረው ለምንድን ነው? የመጀመሪያው የሚባክነው ጥሬ ዕቃ በዶላር የሚመጣ ጥሬ ዕቃ ስለሆነ እንደ ዶላሩ ምንዛሬ በየቀኑ ነው እየጨመረ የሚመጣው። አንድ ሁለተኛ የኤሌክትሪክ ታሪፍ ዋጋው በየጊዜው እየጨመረ በመምጣቱ ለማሞቂያ የምናወጣው መልሰን የምናመጣው ወጪ ጨምሯል። ስለዚህ ከኪሳራ አንጻር አምና ከከሰርነው በበለጠ ዘንድሮ ቁጥሮቹ ፍሪኩዌንሲውም ሚኒቱም ቀንሷል። ግን የኪሳራ መጠናችን ከአምናው በእጅጉ ጨምሯል። ጂኦሜምብሬን ለውሃ ማቆሪያ ለአርሶ አደሮቻችን እናቀርባለን። ስለዚህ ክረምት እየመጣ በሄደ ቁጥር የጂኦሜምብሬን ፍላጎቱ እየጨመረ ይሄዳል። ስለዚህ እንደሚታወቀው ደግሞ በእኛ ሀገር ክረምት እየመጣ ሲመጣ የመብራት መቆራረጡ ደግሞ ምን ይሆናል? እየጨመረ ይመጣል። ስለዚህ አሁን እኛ ለከስተመሮቻችን የሚፈልጉትን ያክል ላናቀርብ እንችላለን። ለከስተመሮቻችን ያለውን ሎያሊቲ ወይም ታማኝነት ምን ያደርግብናል? ይቀንስብናል ማለት ነው። ተመልካቾቻችን እንግዲህ ባለፈው የአሚኮ ምርመራ በሰራው ዘገባ የኤሌክትሪክ አገልግሎት ከፈተናቸው ተቋማት ውስጥ አንደኛው ይሄ አሁን የተገኘንበት የአማራ ፓይፕ ፋብሪካ ነው። እንግዲህ ይሄ ፋብሪካ እንደነዚህ ያሉ ማሽኖች ያሉት ነው። ይሄ ማሽን እንግዲህ እንደምታዩት 63 ሜትር አካባቢ ርዝመት አለው። እዚህ ማሽን ውስጥ እንግዲህ የሚመረቱ የውሃ ማስተላለፊያ ቱቦዎች ይመረታሉ። ይሁንና ዛሬ በተገኘንበት ሰዓትም ከወራት በኋላ ምን አይነት ለውጦች አሉ የሚለውን ወደ እናንተ ልናደርስ ተገኝተን ነበረ። በተገኘንበትም ሰዓት እነዚህን የመሳሰሉ ማሽኖችም ሌሎችም እዛ አካባቢ የምናያቸው የተለያዩ የፕላስቲክ ምርቶችን የሚያመርቱ ማሽኖች ስራ አቁመው ሰራተኞቹም ደግሞ ከስራ ውጭ ሆነው ይገኛሉ። አማራ ፓይፕ ብንወስድ ዴዲኬትድ የሆነ ለ6 ፋብሪካዎች የተዘረጋ መስመር ነው። በሆኑ አጋጣሚዎች የሚጠፋበት ሁኔታዎች ሊኖር ይችላሉ። ከበፊት ከነበረው እያሻሻልን ግን ምንሰራቸው የሉም ማለት አይደለም። ከፋብሪካው አመታዊ የኤሌክትሪክ ክፍያ ውስጥ 20 በመቶ ወይም 4.4 ሚሊዮን ብር በኤሌክትሪክ መቆራረጥ ምርት ሳያመርት የተከፈለ መሆኑን የፋብሪካው ምክትል ስራ አስኪያጅ ገልጸዋል። ለመብራት ኃይል በ9 ወር ውስጥ የከፈለው 20 ሚሊዮን ብር ነው። ከ20 ሚሊዮን ብሩ 4.4 ሚሊዮን ብሩ የተከፈለው መብራት ኃይል መብራት አጥፍቶ ድጋሚ ለማሞቅ የከፈልኩት ገንዘብ ነው። ይሄ ኃይል ለሌሎች ተቋማት የኃይል ምንጭ ሆኖ ያገለግል ነበር። አንድ ሁለተኛ እኔም ከተጨማሪ ወጪ እድን አለሁኝ። ይሄ ገንዘብ ለህዝብ አገልግሎት ሊሰጡ የሚችሉ ተጨማሪ ማሽንና ግብአቶችን መግዛት ያስችል ነበር። ሌላ ተጨማሪ ኢንቨስትመንት ማሰብ ይቻላል። አሁን እኛ ማለት ፎርስ የሆኑ ነገሮች ያጋጥማሉ። አንዳንድ ማለት ከእኛ ቁጥጥር ውጭ የሆኑ ነገሮች ማለት ነው። በአንድም በሌላ መንገድ ሊያጋጥመን ይችላል። ሎድ በአብዛኛው የኢንዱስትሪ አካባቢዎች አንዱ ቻለኝ ያው ሎድ የሚይዙት ኮንዳክተሮች በአንድ በሌም እንትን የሚሉበት ሁኔታዎች አሉ ያጋጥሙ ማለት ነው። እነዚህ በሚሆኑበት ሰዓት ላይ ችግሮች ሊያጋጥሟቸው ይችላሉ። ነገር ግን የአንድ ፈጣን አገልግሎት ለመስጠት ጥረት የምናደርግበት ሁኔታዎች ነው የዘረጋ ነው። እዚህ በፊት በእንትን የነበረው እኛ ማንከታተለው የኦፕሬሽናል ስራዎች ወይም ደግሞ የኮሚኒኬሽን እንዴት ታች ያለው ሰራተኛ ምን አርጋችሁ ፈጣን አገልግሎት እየሰጣችሁ ነው? እንዲያውም አንደኛው ከምትተቹበት ነገር አሰራራችሁ ዘመናዊ ያለመሆን ነው። እስካሁን ድረስ የፓትሮል ሶሉሽን ምንድነው? መስመር ተከትሎ በመኪና ችግሩን መፈለግ ነው እስካሁን እየሰራችሁበት ያላችሁት? አዎ እንግዲህ አቅም ብዙ ኢንቨስትመንት ይፈልጋል። ባይዘው የዚህ
ዲቴክቲንግ ሊያደርጉ የሚችሉ እንትኖችን ለዛ ውስጥ ለማካተት የሀገራችን ነባራዊ ሁኔታን እንትን ማድረግ ይፈልጋል። የተቋሙን ነባራዊ ሁኔታ መገንዘብ ያስፈልጋል። ከፍተኛ ወጪ የሚጠይቅም ነው። የኢትዮጵያ ኤሌክትሪክ አገልግሎት የሚሰጠው አገልግሎት ካልዘመነና ካልተስተካከለ የፋብሪካው ህልውናም አደጋ ላይ ነው ይላሉ ምክትል ስራ አስኪያጁ። የሚያሻሻሉት ነገር አለ። በቲክቶክ፣ በቴሌግራም፣ በግል በስልክ መብራት የሚጠፋበትን ሰዓት ይነግሩሻል፣ ያሳውቃሉ። በጥሬ ዕቃ ላይ ግን ጉዳት መድረሱ አይቀርም። ለምንድን ነው የማይቀረው? እያመረተ የነበረ እንትን ለምሳሌ ፒቪሲ ማሽንን ብትወስጂ ፒቪሲ እያመረተ ነው። መብራት 4 ሰዓት ላይ ይጠፋል ይሉኛል። እሺ 4 ሰዓት ላይ ይጠፋል። ስለዚህ የያዘውን ዕቃ ባዶ አድርገሽ አይደለም የምታየው። ውስጡ ክሊነር ከተንበት በክሊነር ነው የሚቆመው። ልክ ጎማ ስትቀይሪ ያለ ክሪክ አይቆምም። ልክ እንደዛ ሁሉ የኛ ማሽንም ያለ ክሊነር ውስጡ ጥሬ ዕቃ ይዞ ነው የሚቆመው። መቼ ይጠፋል መቼ ይበራል የሚለው ስኬጁል ምንም በፍጹም አይታወቅም። በቃ ቴሌግራም ገጽ ከፍተን ደንበኞቻችን ተደራሽ አድርገናል የሚል ሪፖርት አላቸው። በአገልግሎቱ በኩል የቴሌግራም ገጹን አክሰስ ታደርጋላችሁ? አክሰስም እናደርጋለን። እኛም አንዳንድ ከስተመር ነው መብራት እንትን ጋራ በአጠቃላይ ምሬትም ስላለ መብራት እንደጠፋ በደቂቃዎች ነው እንትን የምንለው። አላወቅንም። ድሮፕ አድርጎ ነው የሚሆን፣ ከመስመር ውጭ ይመስለኛል። ኃይሉ እንደዚህ ሆኖ ነው። አምራቾችም ምሽት ተጠቀሙ ስንል ቀን እየተጠቀሙ አቅሙ እንትን ሲል በራሱ ጊዜም ድሮፕ ያደርጋል ነው በቃ የሚሉት እነሱ። ያው ምንም ማድረግ አይችሉም የነሱ እንትን ነው። እስከ 70% አካባቢ የሚሆኑት መብራት ጠፍቷል ያለ በዛ ቴሌግራም ገጻችሁ ላይ ፕላንድ የሆነ ኢንተራፕሽን የምትሉትን እዚህ አካባቢ ይጠፋል የምትሉት አለ። ከዛ ውጭ ግን ድንገት የሚጠፋባቸው ሰዎች አሉና መብራት ጠፍቷል እዚህ ጋር ይስተካከልልን፣ ጠፍቶ እንዳደረ ነው እንደዚህ የሚሉ አስተያየቶች ናቸው ያሉት። ለምሳሌ የሆነ አካባቢ ላይ ተደጋጋሚ እንትኖች የሚሆኑ ካሉ እዛ አካባቢ የተለዩ እንትኖችን ትኩረት አድርገን ጥናቶች እንዲደረጉና ያ ችግር እንዲቀረፍ የማድረግ የካስተመሩን እንደ አንድ ግብዓት እንወስደዋለን ማለት ነው። የካስተመሩ ኮምፕሌንም አንዱ እንትን ስለሚሆነ መልሶ ግንባታ የሚቀጥለው በጀት ዓመት እሰራለሁ ስል ዝም ብዬ አይደለም እንትን ማድረገው፣ የተለያየ ፐርስፔክቲቭ ማየት አለብኝ። የደንበኛ ኮምፕሌን የሚበዛበት መሰረት አድርገን ያ መስመር ያረጀ መሆኑ የተለያዩ ጉዳቶችን እንትን እናደርጋለን ማለት ነው። አንድ ኤክስፖርት የሚያደርግ ተቋም ይህን ያክል ኪሳራ አስተናግዶ መልሶ ለማሞቅ ከፍሎ እንግዲህ ያንን ምርት አውጥቶ ሸጦ ተጠቃሚው ላይ ነው። አሁን ይሄ ብር ተጠቃሚ እያንዳንዱ ውሃ አገልግሎት ላይ እያንዳንዱ አርሶ አደር ላይ ነው ተመልሶ የሚጫን። ይሄ ከመብራት ኃይል የሚመጣ ቀጥተኛ ወጪ ነው። ይሄ ግን ምንድነው መብራት ኃይል ራሱ አገልግሎት ድርጅቱ ሲስተሙ ሲያስተካክል የሚስተካከል ነው። ባጠፋው ልክ ላደረሰው ጉዳት የሚከፍልበት ስርዓት ወይም ደግሞ ለምሳሌ ቤትሽ ውስጥ በመብራት ኃይል ቲቪ ይቃጠላል፣ ቴፕ ይቃጠላል፣ ፍሪጅ ይቃጠላል። ኮምፐንሴሽን ኢቨንት የለውም። እኛ በዘርፉም የላቁ ባለሙያዎች ስላሉን እያንዳንዷ ዳይ ምን ያክል ጊዜ እንደምትፈጅ፣ ምን ያክል ሂት እንደምትፈልግ፣ ምን ያክል ሰዓት እንደምትሞቅ ዳታው ስላለ ዳታው ላይ ችግር የለብንም። ግን የመክፈያ ሲስተም የላቸው። ይሄ እንደ ሀገር መስተካከል ያለበት የመብራት ኃይል ችግር ነው። እንደውም ቢጠናና ሌሎች እንደዚህ ዩኒቨርሲቲዎች የምርምር ተቋማት አጥንተው ምን ያክል ነው እየደረሰ ያለው ጉዳት፣ መብራት ኃይል ባመጣው ጉዳት ተቋማት ምን ያክል ብር ነው እየከሰሩ ያሉት የሚለው ቢጠና ነው የሚሻለው እና የፖሊሲ ጉዳይ አለበት። ጂዋይኤች ትሬዲንግ በሰሜን ጎጃም ዞን ውስጥ ሰሜን ሜጫ ወረዳ የሚገኝ ፕሮጀክት ነው። ፕሮጀክቱ በ46 ሚሊዮን ብር ካፒታል ከ100 በላይ ለሚሆኑ ዜጎች የስራ ዕድል በመፍጠርና ተኪ ምርት ለማምረት አልሞ ወደ ስራ ለመግባት 3 ዓመታትን አሳልፏል። ታዲያ ግንባታውንና ማሽን ግዢውን አጠናቆ የመብራት ጉዳይ አላንቀሳቀስ ስለማለቱም ማሽኖቹ መጋዘን ውስጥ ተዘግቶባቸው ስለመቀመጣቸው በተላለፈው የአሚኮ ምርመራ ላይ ገልጸን ነበር። ጊዜያዊ ስቶር ነው። በዚህ በኪራይ የተቀመጠ ያው ስራ እስክንጀምር ድረስ በኪራይ እዚህ ባህር ዳር ከተማ የተቀመጠ ነው። ይሄ ጊዜያዊ ስቶር ነው። ይሄ በጊዜያዊነት ነው እኛ ያስቀመጥነው። ከወር በኋላ እናወጣለን ብለን የነበርነው ነው። ከዛ እንዳስመጣን ቀጥታ እዚህ ነው የተራገፈው። ነገር ግን ይሄ 3 ዓመት ጨርሷል ማለት ነው። በቆየን ቁጥር ጉዳቱ እየጨመረ ይሄዳል። ቶሎ ስራ በጀመርነው ቁጥር ደግሞ ጉዳቱን መቀነስ ይቻላል። ዋናው ምክንያት አሁን የኤሌክትሪክ ኃይል ባለመገኘቱ ምክንያት ይሄንን ማሽን ቦታው ላይ ወስዶ መትከል ባለመቻሉ ነው። አልተቻለም።
ስለዚህ እነዚህ ቅጠልና አቧራ ሸረሪት ደርቶባቸው ነው ያለው። አሚኮ በዚህ የክትትል ዘገባውም የጂዋኤች ትሬዲንግ ፕሮጀክትን አላውቀውም ያለው በኢትዮጵያ ኤሌክትሪክ አገልግሎት የባህር ዳር ሪጅንን ቦታው ላይ በመውሰድ አሳይቷል። የኢንዱስትሪ ባለሀብቶችን የተሻለ አገልግሎት እንዲያደርጉ ከፍተኛ ስራዎች እየሰራን ያለ ነው። ያሰቡት ይህን የመብራት አገልግሎት ለማግኘት የሄዱበት ርቀት አሁን ይህን ኬዝ እኛ እንደ ቢሮ አናውቀውም። ምናልባት በባለፈው በሚዲያም ሲቀርብ ችግሩን ለመፍታት የአድራሻ ባለማግኘታችን ኦልሬዲ እኛ ጋር የደረሰ ኬዝ አላገኘንም እና ይህን ለመፍታት የት ሄደው የተቸገሩበት ሁኔታ አለ ወይም ገና ጥያቄውን ገና አላቀረቡም ወይ ጥያቄ ካቀረቡስ የት ላይ ሄዱ ቆመበት የሚለውን ነገር በደንብ ብናውቀው ለችግሩ መፍትሄ ለመፈለግ ምቹ ሁኔታዎችን ይፈጥራልናል። በዚህ በሰሜን ሜጫ ወረዳ ባችማ ቀበሌ በተለምዶ ቆጥቆጥማ የሚባል አካባቢ ነውና እዛ አካባቢ የኢንዱስትሪ መንደር አለ ኦልሬዲ ተዘጋጅቷል። ነገር ግን የመብራት መሰረተ ልማት የለውም። ስለዚህ የኛ በተናጠል ሳይሆን የሚፈታው የኛ የመሰረተ ልማት ችግር በአጠቃላይ ከኢንዱስትሪ መንደሩ ላይ የኢንስታሌሽን ስራ ሲሰራ ከዛ ነው መንስበውኛ። ስለዚህ ጥናቱንም ስናደርግ ከመንግስት ጋር ስንነጋገር ኦልሬዲ መንግስት የክልሉ መንግስት ለመብራት ዝርጋታ የሚሆን ያው ገንዘብ እንደከፈለና በቅርቡ እንደሚገባ ቃል ተገብቶልን እኛም ያዛ ስራ ጀመር ነው። ምናልባት የመራዊ ኢንዱስትሪ መንደር ተብሎ የተከለለ ቦታ ይመስለኛል። የኢንዱስትሪ መንደር ማስፋፊያዎች እሱ መጀመሪያ አካባቢ የተከፈለ ክፍያ ነበረ። ነገር ግን የዋጋ ለውጥ በመምጣቱ ለኢንዱስትሪ ለዚህ ለሚመለከተው የኢንዱስትሪን ግምቶችን ገምተን አሳውቀን የነበረበት ሁኔታዎች ነበሩ። ያን ግምት ዘግይቶ ነው የተከፈለ። አሁን ወደ ስራ ገብተናል። ምናልባት በአጭር ጊዜ ውስጥ የኢንዱስትሪ መንደሩን የስራዎችን አጠናቀን አንዱ ቻሌንጅ የነበረው በኢንዱስትሪ ቢሮ በኩል ዲማርኬሽኖችን የሚሰጠንም አንድ ቻሌንጅ ነበረ። ያን ማለት የተከለለው ባዶ ቦታ ላይ ነው፣ ግን ሳይት ፕላን ያስፈልገዋል። ያን ሳይት ፕላን መሰረት አድርጎ መስመሮችን ለመዘርጋት አሁን የሚመለከታቸው አካሎች ያገኘንበት ሁኔታዎች አለ። ስራውን ለሶስተኛ ወገን ሰጠናል። የማስፋፊያ ስራዎቹን አሁን በአጭር ጊዜ ምናልባት እንትን ካልነ በአንድ ወር ውስጥ ባነሰ ጊዜ ውስጥ ስራዎችን የማስፋፊያ ስራዎችን ወይም ደግሞ የዝርጋታ ስራዎችን የምንጨርስበት ሁኔታዎች ነው የሚኖሩ። መጀመሪያ ገምታችሁ የሰጣችኋቸው ነበረ። ከዛ በኋላ የዋጋ ልዩነቱ የመጣ እናንተ ዌቲንግ ላይ ስላቆያችኋቸው ነው። የመጀመሪያው ፕሮግራማችን ላይ አንስተን ነበርና ሌላም ጊዜ ከስተመር ወይም ደንበኛ ወደ እናንተ ሲመጣ የዋጋ ልዩነት ሊኖር እንደሚችል ታሳቢ ማድረግ ካለበት አብራችሁ ለምን አልነገራችሁ? የመንግስት ነው የከፈለው ይህን ክፍያ። አብዛኛው የመንግስት ክፍያዎች ደግሞ ምናልባት ክፍያ መቼ ተከፈሉ ብናይ ወይ ሰኔ መጨረሻ ላይ የዚህ የበጀት ጋር ተያይዞ የሚከፍሏቸው ክፍያዎች አሉ። የኛ ደግሞ እዛው ተከትሎ ወዲያውኑ የዋጋ ለውጥ የሚመጣበት ሁኔታዎች አለ። ውል ትሰጣላችሁ? በደብዳቤ እንገልጻለን። ኢንዱስትሪ ቢሮን ስናሳውቅ ዋጋ ስራው ተሰርቶ እስከሚያልቅ ድረስ የዋጋ ልዩነት ቢመጣ እና የምናስከፍል መሆኑን እንዲያውቁት በደብዳቤ እንገልጻለን። ሰሜን ሜጫን ብንወስድ መጀመሪያ አካባቢ ከ8 ሚሊዮን በላይ ነው ተጠንቶ የነበረው። ከአንድ አመት ከሁለት አመት በኋላ ደግሞ በኮስት ቫሪዬሽን ወደ 11.6 ሚሊዮን ነው የመጣው። ይህን የክልሉ መንግስት የኢንዱስትሪና ኢንቨስትመንት ቢሮ ነው ውል ይዞ እያሰራው ያለ። በተዋረድ ግን ሀብቱ ያለ ወረዳው ላይ ስለሆነ እና እኛ ዞን ላይ ስለሆነ እኛ ደግሞ እንደግፋለን፣ እንከታተላለን። አሁን በመሀል ላይ የደንበኛችን የተጎዱት ይሄ የምታዩት ማሽን መጠቁጭ ያለበት ዋናው ምክንያት በእኛና በኢንዱስትሪ ቢሮ በኩል የነበሩ ማለቅ የሚገባቸው ነገር ባለማለቃቸው እሳቸው ገና ለኛ ደንበኝነት ገና እንትን አላሉ አልበቁም፣ ገና ናቸው። ከመብራት ኃይል ጋር እንደ ድሮ አሁን ችግሩ አለ ብዬሻለሁኝ። እንደ ድሮ ግን እዛ እና እዚህ ሆነን የምንካሰስ ተቋሞች አይደለም። በክልሉ ልማት ላይ በክልሉ የአምራች ኢንዱስትሪ እድገት ላይ እኩል ማሰቡ እኩል አቅዶ መስራቱ አንድ ጋር ተነጋግሮ መገምገሙ እና
በችግሮች ላይ መፍትሄ ለመስጠት የሚከድበት ጥረት በብዙ በጣም የተሻሻለ ብዙ ርቀት መፍትሄ መስጠት የቻልንበት ነው። 2015 መጨረሻ ወደ 2016 በሀገር አቀፍ ደረጃ የተከፈሉ ክፍያዎች በግለሰብም ሊሆን ይችላል፣ በመንግስትም ሊሆን ይችላል፣ መብራት ኃይል ጋር የተወሰዱ ውሎች ያመጡት ቫሪዬሽን ወይም ደግሞ የሂሳብ ልዩነት ከወቅቱ ዋጋ ጋር በኮንትራክተሩ በመብራት ኃይል ሳይድ ሳይሆን በአሰሪው ተቋም በኩል ወይም በአሰሪው ግለሰብ በኩል ይሸፈኑ የሚል በሀገር ደረጃ ውሳኔ ተወሰነ። እሱ አለመከፈሉ አገልግሎቱ እንዲዘገይ ከሚያደርጉ ምክንያቶች አንዱ ነው ብሎ አንስቷል። ትክክል ነው። እንደ ክልሉ መንግስት ይሄንን ጥያቄ ልዩነቱን ክፈሉ ከተባልን በኋላ 1 ዓመት ምናምን በላይ ዘግይተን የክልሉ መንግስት ለቫሪዬሽን ብሎ የያዘው በጀት አልነበረም። እንደ እውነታውን ከተሄደ ኤክስፔክት አድርገሽም አትይዥም። ለምን እኛ 2014 ላይ አንድን ኢንዱስትሪ መንደር ለምሳሌ ሰሜን ሜጫን ልውሰድና 11 ኪሎ ሜትር ለመዘርጋት የከፈልነው ክፍያ አለ። ያ 2014 ላይ የከፈልነው ገንዘብ 2014 ላይ ኢትዮጵያ ኤሌክትሪክ አገልግሎት ቢሰራበት ኖሮ ይሰራል። በወቅቱ ባለ ኤስቲሜሽን እነሱ ባወጡት ዋጋ ነው የከፈልነው። ስለዚህ የእነሱም አገልግሎቱን በጊዜ አለመስጠት እነሱ በወቅቱ ባለመስራታቸው ለተጓተተ ጉትቻ እና ለወሰደው ጊዜና በዛን ያን ተከትሎ ለመጣ የዋጋ ልዩነት መክፈል የነበረበት የኢትዮጵያ ኤሌክትሪክ አገልግሎት ራሱ ነው የሚል እንደ ክልል አቋም ነበረ። ትክክልም ነው ብለን እናስባለን አቋማችን። ነገር ግን ሄዶ ልማቱን ከመጉዳት ባሻገር ከዚህ በላይ ማራዘሙ እና ቫሪዬሽኑን በጀት ይዞ አለመክፈል የሚጎዳን ካልሆነ በስተቀር እንደ ሀገርም የተወሰነ ስለሆነ ከዛ ማዕቀፍ ልንወጣ ስለማንችል 2018 በጀት ዓመት ላይ የክልሉ ካቢኔ ይህንን በጀት ይዞ ክፍያ አሁን ለሁሉም በወቅቱ ለቫሪዬሽን ለተጠየቀባቸው ላላለቁት ለቫሪዬሽን የተጋለጥ ነው በእኛ ድክመት አይደለም። አሁን ይሄ ማሽን መምጣቱ እዚህ መቀመጡ ምን ማለቱን እኛ ምንም የምናውቀው ነገር የለም። ባለቤቱ ይሄን ያንን መርቶ ለየሰጣቸው እነዚህ ደንበኞች አሉ። በጉዳዩ ሲሪየስ ስለሆነ መፈጸም አለባቸው። ምክንያቱም እኛ እዛ ቦታው ላይ ስነድም ቦታዎችን ለይቶ የሚያሳይ ቢሮውን በዚህ ሆኖ ይዘርጋልን ብሎ ለመስራት እንኳን አሁን ላይ የተቸገርንበት ሁኔታዎች አለ እዚህ በፊት በነበረው ማለት ነው። የመጀመሪያው ምን ያህል ርቀት እንደሚሸፍን የኃይል መስመር ዝርጋታው፣ እንደዚሁም ሳይት ፕላን ኢንዱስትሪ መንደሩ ምን ያህል መጠን ነው ያለው የሚለውን ሳናቅ ነው የገባን የሚል ከኢትዮጵያ ኤሌክትሪክ አገልግሎት የሰጠች ሰው ካለ ቶሎ አልቀረበልንም ነው። አይ በጠየቅሽ ልመልስልሽ እኮ ቶሎ አልቀረበልንም። ይሄንን ካሉ ይሄንን ያለው ሰው ወይ አንቺ ያገኘሽው ሰው ትክክለኛ ሰው አይመስለኝም። እንግዲህ ተቋሙን የሚመሩት ሰዎችን ያገኘው ይሄንን ያለው ሰው ምክንያቱም እነሱ ናቸው ሰርተው የሚያመጡት። የመጀመሪያው ዋጋ ስለሆነ እኛ የምናደርገው ከዚህ እስከዚህ እዚህ ቦታ ላይ ኢንዱስትሪ መንደር ለዚህ ዋጋ አውጥታችሁ አሳውቆ እንላለን። እነዚህን የኢንቨስትመንቱ በዚህ ኢንቨስትመንት ላይ ያሰማራቸው ባለሀብቶች ማሽን አመጣው እዚህ ቁጭ ሲልባቸው በባለቤትነት መውሰድ ያለበት ደንበኞቹ የሱ ስለሆነ የእኛ ጋራ ደንበኝነት ገና አልፈጠርንም። እኛ ጋር ከፈጠረ በኋላ እኛንም ባለቤት በዚህ የኤሌክትሪክ አገልግሎትን ለደንበኛው የማድረስ ሂደት ውስጥ የተቋማት ተግባርና ኃላፊነታቸውን አለመወጣት ደንበኞችን ለእንግልትና ለኪሳራ ዳርጓል። በአማራ ክልል የኤሌክትሪክ አቅርቦት ችግር የከፋ ከሆነባቸው አካባቢዎች መካከል አንዱ የአዊ ብሔረሰብ አስተዳደር ነው። ከዚህ በፊት በተላለፈው የምርመራ ዘገባ ላይም አምራች ኢንዱስትሪዎች፣ ግለሰቦች ከፍ ሲልም የዞኑ ሁለንተናዊ እንቅስቃሴ መስተጓጎሉን ዘግበን ነበር። አቅም እንትን ብሎ ተዘግቷል። በእንጅባራ አካባቢ ዋና ብሔረሰብ አስተዳደር ዋና ከተማ አካባቢ አሁን ቅርብ ጊዜ የመጣው ማለት ነው እየከበረ ሲሄድ ከምሽቱ 4 ሰዓት ብቻ ካልሆነ በስተቀር መብራት ፋብሪካዎች እንዳተንቀሳቀሱ እንትን አድርገዋቸው ገድበዋቸው መብራት ኃይል ነው የገደበው። ይህ ፋብሪካ በሙሉ አቅሙ ማምረት ቢጀምር ከ50 እስከ 60 በላይ ሰው
የመቅጠር አቅም ነበረው። በጣም ችግራችን የሆነው የመቆራረጥም አለ። መብራት መጥቶ ደግሞ ፓወር የማነስ ጉዳይ አለ። በጥቅሉ መብራት አለ ተብሎ የሚያዝበት ሁኔታ ላይ አይደለም ያለ ነው። ይሄ ፋብሪካውን ዛሬ ዱቄት አረጋ አይደለም ነገ ፓስታ መኮረኒ እያለ ይቀጥላል። ግን በዚህ መብራት ሁኔታ ጋር ግን ይህን ራሱ የሚያስኬድ አቅም ራሱ አላገኘ ነው። በቀን 820 ኩንታል ማምረት ሲገባው እንደምታዩት በቀን የሚያመረተውን አይታችኋል። ከፍተኛ የሆነ የመብራት መቆራረጥም ሆነ ጭራሽም የኃይል እጥረት የገጠመን ሁኔታ ነው ያለ። በዚህ የተነሳ ለብዙ ችግሮች የተዳረግንበት ሁኔታ ነው ያለ። ምርት ኦልሞስት ለማቆም ተገደነ። መብራት ሊያሰራን አልቻለም። 2 ቀን 3 ቀን ጠፍቶ የሚወጣበት አለ። መጥቶ ደግሞ ፓወር የመቀነስ ባህሪ ያለው። በዚህ በክትትል ዘገባውም ከወራት በኋላም በብሔረሰብ አስተዳደሩ ችግሩ ተባብሶ ቀጥሏል። ዓለም አቀፋዊው የነዳጅ እጥረትና አቅርቦት ማነስ ጋር ተዳምሮም አምራቾችን ከገበያ ውጭ እያደረጋቸው ነው። በአመት ውስጥ 3-4 ሰራተኛ ተመልሰው ይሄድብናል። አሁን ከመጡበት ከተለያየ አካባቢ የተለያየ ሙያ ያላቸውን ልጆች እናስመጣለን። ያው እዚህ ጋር በኮንትራት ሰርተው የሆነን ስራ ሰርተው የዛን ክፍያ ይዘው ነው መሄድ የሚፈልጉት። እነሱ ደግሞ በመጡበት ልክ ሌትም ቀንም ብለው ሰርተው መሄድ በሚችሉበት ሰዓት ያው መብራት ጠፍቶ ሳምንት ይቆያል፣ 3 ቀን ይቆያል፣ 2 ቀን ይቆያል። እንደዚህ ሲሆንባቸው ተስፋ ቆርጠው የተሻለ መብራት ወዳለበት አቅጣጫ የሚሄድ አዝማሚያ አለ። በእውነቱ ቻግኒ መብራት አለ ሊባል አይቻልም። ይህንን በየጊዜው ነው የምናመለክተው። ብናመለክት የሚሰጠን ነገ ይስተካከላል ምንድን ነው የሚባለው እና እኛም አዘውትረን ደግሞ ለመስሪያ ቤቱ ቅርብ ላለው መስሪያ ቤት እያመለክትን ነበር። ግን እስካሁን ድረስ የተስተካከለ ነገር የለም። ይሄ መብራት ችግር ፓወሩ ሊስተካከል ያልቻለ በቃ አልተስተካከለልንም። የፓወር ችግር አለ። የምሰራው ጸጉር ቤት ነው። ለረጅም ዓመት ጸጉር ሰርቻለሁ። ግን በጣም እየተረበሸ ያለ በመብራት ጉዳይ ነው። መብራት የለም ማለት ይቻላል። አንዴ ከሄደ 3 ቀን 4 ቀን ሳምንት 2 ሳምንት የሚቆይበት አጋጣሚ አለ። ሲቀጥል ቢመጣ እንኳን መቆራረጦች አሉ። በጣም ይቆራረጣል። ከመብራት ችግር አኳያ ከሚመጣው ቀን የማይመጣው ቀን ይበልጣል። ስለዚህ ሰው በቀጠሯችን አንደኛ ስራ ሰርተን ማድረስ አንቻልንም። ከሰው ጋር የሚያጋጨናል። ያ ሰው በተቀጠረበት ሲመጣ እቃው ሳይሰራ ያገኘዋል። ለምን ብሎ ይጠይቃል። መብራት የለም ነው ሁሌ መልስ። በቃ ሌላ መልስ የለውም። መብራት አላሰራን አለ። መብራት አለ ብለው እነሱ ጠይቁን ደግሞ ፓወሩን ስንጠይቅ ደግሞ በቃ ያው ጭራሽ የሚያንቀሳቅስ ማለት ማሽን አያንቀሳቅስም ጭራሽ ነው። በቃ መብራት እንዳለ አይቆጠርም። አሁን ባለንበት ሁኔታ ዋናው የብሔረሰብ አስተዳደር ዋና ከተማ ላይ እንጅባራ ላይ ማንም በፈለገበት ሰዓት አሁን ደውሎ በሆነች ሰዓት አሁን ደውሎ እንዲሁ በሆነ ጉዳይ ላይ እንጅባራ መብራት በጠይቂ ፕሮባቢሊቲ ከ90% በላይ የለም፣ አይገኝም። ለእኛ በህይወታችን በኑሯችን ላይ በጣም ትልቅ መዛባት እያመጣብን ነው። በተለይ እኛ የምንሰራባቸው ማሽኖች አሁን በጣም ቀላል ማሽኖች ናቸው። ይሄ ድሪል፣ ጂክሶ ወይም ግራይንደር አይነት ነገር ነው። እሱንም ጭራሽ በቃ ማንቀሳቀስ አይችልም። ለቻርጀርም ራሱ በጣም እየተቸገረ ነው፣ ቻርጅ እንኳን ለማድረግ ማለት ነው። አንዳንዴ ይበራል፣ እየበራ ራሱ በቃ ማሽን የሚያቃጥልበት ወቅት አለ። ፓወሩ እዚያው ላይ እየበራ ይቀንሳል። ማሽኑ በቃ እዚያው ላይ እንትን ይላል፣ አይሰራም፣ ይቃጠላል። አምፖል አብርቶ መጠቀም በማይችል ሁኔታ ከሚሆን እንትን አውጡልን፣ በቃ በጽሁፍ ስጡንና በዚያ ሰዓትኛ ማታም ቢሆን እንከታተላቸው ስራ እንደሚሰሩ በዚያ ሰዓት ላይ መስራት እንዳለባቸው ተገኝተው እዛ ማለት ነው አድረው የሚል ነገር እንትን አለ። በኦራሊ ነው ለምን እንደሆነም አልገባኝም። እሱ በጽሁፍም ማድረግ አልቻሉም። እስከዛ ድረስ ነው እኛ የምንነጋገረው። በቃ አሳውቁን ብለን ማለት ነው እንቀበላለን። ደግሞ እንደዛ እንዲያደርጉም እነሱም መነጋገር እንችላለን። ችግር የለባቸውም። ራሱ ለምን 2 ሰዓት አይሆንም? ራሱ አምራቾች ራሱ ይሄ እድል ከተሰጣቸው እና በጣም ተስፋ አስቆራጭ ነው አሁን ባለበት ሁኔታ። ሳንሰራው ቆይና 6 ሰዓት 7 ሰዓት አካባቢ ይመጣል። አንዳንዴ ደግሞ ቀኑ ሙሉ ጠፍቶ ከ10 ሰዓት በኋላ ይበራል። ይሄ ማለት ቀኑ ሙሉ ቁጭ ብለው ውለህ ከ10 ሰዓት በኋላ መጣ ማለት እንግዲህ አስብ። ሰራተኛ የሚወጣ 11 ሰዓት 12 ሰዓት ነው የሚወጣ። ከዛ በኋላ ምንም አይነት ስራ ተሰራ። በቂ ኃይል ቢኖር ኑሮ በተቻለ መጠን የሀገርን በዚህ ዘርፍ መደጎም የሚችሉ ፋብሪካዎችን ማቋቋምና በቀላሉ አትራፊ የሚሆኑበት እድል ያለበት አካባቢ ነበር፣ እውነት ለመናገር ማለት ነው። ከዚህ አንጻር እንደ አጠቃላይ እንደ ሀገር ጉድለት አለ፣ አጠናል። ምክንያቱም አክሰስ አለው በጣም በተለይ ግብአት መሰረታዊ ነው ለፋብሪካዎች። ግብአት ያው በዋናነት የግብርና ምርቶችንና የመሬት ውስጥ የማዕድናትን ነው የሚጠቀሙ ፋብሪካዎች የሚጠቀሙት ማለት ነው። ከዚህ አንጻር እንደዚህ አይነት እንትን በቂ ግብአት ያለበት አካባቢ ከመሆኑ ጋር ተያይዞ መጠቀም ሲገባን በዚህ ኃይል እጥረት በቂ የሆነ ምርት ገበያ ላይ እንዳይገኝ እንደሚሆን ግልጽ ነው።
ሀገሪቱ አለኝ ከምትላቸው የኤሌክትሪክ ኃይል ማከፋፈያ ጣቢያዎች መካከል ባህር ዳር ቁጥር 2 ውስጥ እገኛለሁ። ሰሜን ምዕራብ ሪጅን ብቻ ሳይሆን አሁን ግሪድ ላይ አጠቃላይ በሀገሪቱ ውስጥ ያለው ግሪድ በእኛ ሳይድ በኩል ያለው ይሄንን ይመስላል። አላማጣ ላይ ሲደርስ ደግሞ ከዛ ወደ መቀሌ ወደ ምናምን የሚሏቸውን ይገባል። ማርቆስ ጋር ከደረሰ በኋላ ደግሞ ከዛ በኋላ ወደ ሱሉልታ ይገባና እዛው ግሪድ ውስጥ ይገባል ማለት አጠቃላይ አሁን ይሄ ሀገሪቱ ውስጥ ያለው ኔትወርክ በእኛ ሳይድ ያለው 359 ይገባል አይደል ነው? እዛ ሲስተሙ ላይ ያየ ነው። በለስ ዋን እና ቱ ምን ይሄ ሌፍት ሳይድ እና ራይት ሳይድ ነው። ምን በለስ አንድ እና በለስ በአንዱ ታወር ላይ ነው። ሁለት እንትኖች ናቸው ወደኛ እየገቡ ያሉት ማለት ነው። ይሄ ማከፋፈያ ጣቢያ ከ700 ሜጋዋት በላይ የኤሌክትሪክ ኃይልን በተለያዩ መሰረተ ልማቶቹ አማካኝነት የተሸከመ ጣቢያ ነው። ይሄ ጣቢያ የኤሌክትሪክ ኃይሉን የሚያገኘው ከታላቁ የኢትዮጵያ ህዳሴ ግድብና ከጣና በለስ የኤሌክትሪክ ኃይል ማመንጫ ግድብ ነው። በቃ ሀገሪቱ ውስጥ አሉ ከሚባሉ 4-5 ሰብስቴሽኖች ትልቁ ሰብስቴሽን አንደኛው ይሄ ማለት ነው። በቃ የሀገሪቱ የልብ ምት ነው ማለት እንችላለን ይሄ ጣቢያ ማለት ነው። ምክንያቱም ለክልሉ ብቻ ሳይሆን አገር አቀፍ ነው። አገር አቀፍ ብቻ ሳይሆን ኢንተርናሽናልም ያገለግላል። ለምሳሌ አሁን ሱዳን ለምሳሌ ከዚህ ነው የሚያገኘው። አሁን ከዚህ ጎንደር ይሄዳል፣ ከጎንደር ሸዲ ይሄዳል፣ ከሸዲ ጋዳሪፍ ነው የሚገባው። አማራ ክልልን ማስተናገድ የሚችል ኃይል አለን ማለት እንችላለን። እኛ እንችላለን። ከበፊቱ በጣም የተሻሻለ ነው። ሰሜን ምዕራብ ሪጅን ማለት ጎንደር፣ ጎጃም እና አዊ ብሔረሰብ አስተዳደር ማለት ነው። ስለዚህ እነዚህን ሙሉ ለሙሉ የኤሌክትሪክ ኃይል እንዲያገኙ ያስችላቸዋል። እዚህ ያለው አቅም ሰብስቴሽኑ ያስችላል። ይሁንና አምራች ኢንዱስትሪዎች፣ ፋብሪካዎች እንዲሁም ደግሞ ትልልቅ የማህበራዊ አገልግሎት ሰጪ ተቋማት በዚህ በኤሌክትሪክ ኃይል ምክንያት ተፈትነዋል። ያ ሁሉም ነገር የሚሰራው ከኤሌክትሪክ ጋር በተያያዘ ማሽን ስለሆነ ዲያሊሲስ የሚያደርጉት የህሙማኑ ደም ወደ 300 ሚሊ ሊትር የሚሆን ደም ማሽን ላይ ነው የሚሆነው እና መብራት በሚጠፋ ሰዓት ይሄ ውጭ ያለ ደም መብራት ጠፍቶ በዘገየ ቁጥር እዛው ላይ ይረጋል። ደሙ ረጋ ማለት ወደ ሰዎቹ መመለስ አይቻልም። ሌላ ከፍተኛ የጤና ችግር ስለሚያስከትም ማለት ነው። ቢያንስ በዘገየ ቢባል በ20 ደቂቃ ውስጥ ከ15 ከ20 ደቂቃ ውስጥ የባትሪ ላይፋቸው ማሽኖች ከዛ ነው መልሶ ፓወር ማግኘት መቻል አለባቸው። ይሄን ፓወር በማያገኝበት ሰዓት ያ ደም 300 ሚሊ ሊትር ያልኩሽ እንግዲህ አንድ ሰው አንዴ ዶኔት የሚያደርገው ደም ማለት ነው። የዛን ያህል መጠን ያለው ደም ዲስካርድ ወይም እናስወግዳለን ማለት ነው። ይሄ በሚወገድበት ሰዓት ያ በተፈጥሯቸው ኩላሊት ድክመት ያለበት ሰው ደም የማመንጨት አቅማቸው ይሄ ኤሪትሮፖይቲን የሚባል ኩላሊት ላይ የሚመነጭ ሆርሞን ስላለ እሱን እጥረት ስላለ አርቲፊሻሊ እየገዙም ነው የሚወስዱት። ከዛ በላይ ደም ማመንጨት አይችሉም። ስለዚህ እነዚህን ሰዎች እንደገና ሌላ ብለድ ዶኔት የተደረገ ብለድ ትራንስፊውዝ ለማድረግ ሁላ እንገደዳለን። በኢትዮጵያ ኤሌክትሪክ ኃይል እጥረት የሌለ መሆኑ በተደጋጋሚ የሚነገር ቢሆንም የመብራት ያለህ የሚሉ ድምጾች ግን አሁንም ከፍ ብለው ይስተጋባሉ። ኢትዮጵያ የኃይል ችግር የለባትም፣ ኃይል የማመንጨት ችግር የለባትም። በሌላ በኩል ደግሞ መብራት ቸገረን የሚሉ ድምጾች ደግሞ የትም ቦታ አሉ። ይሄ ተቃርኖ መቼ ይታረቃል? እውነት ነው፣ ኃይል ሊኖር ይችላል። ህዳሴን ያክል 6000 ሜጋዋት አመንጭተን ማህበረሰቡ በማግስቱ በየቤቱ ኤሌክትሪክ እንዲያገኝ ነው ህልሙ የነበረ አይደለ? እሱን ስታረጊ ግን ምንድነው ኢንፍራስትራክቸር እንትን ማድረግ አለብሽ። የውስጥ ለውስጥ መስመሮች መዘርጋት አለባቸው። እዚህ ጋር ኃይል አለኝ ብለሽ አስቀምጠሽ ይህን ኃይል በስርዓት ዲስትሪቢዩት የማታረጊ ከሆነ ዲስትሪቢዩት የምታረጊባቸው መሰረተ ልማቶች ወይም ደግሞ እነዚህ የውስጥ ለውስጥ መስመሮች በስርዓት ተዘርግተው በደንብ ካልተዘረጉ አሁንም ኃይሉ እዚህ ጋር ቁጭ ብሎ ነው የሚቀረው። ዲማንዱ መጠን እንደ በፊቱ ቀስ እያለ የሚሄድ አይደለም፣ እጅግ በጣም እየፈጠነ ነው። እኛ አሁን ከምናስበው በላይ ማለት ነው። ለምሳሌ የዚህ የሞባይሉ እንትንስ ከመምጣታችን በፊት እዚህ ጋር ከአንድ ትራንስፎርመር ለምሳሌ ከሜክሲኮ አደባባይ አምተን እችን ስንገጥም ከአዲስ አበባ አምተን ስናደርጋት በጣም ብዙ ሎዶችን ይቀንሳል ብለን ጠብቀን ነበረ። ግን እሷ ወዲያው ነው የሞላቸው። እዚህ 3 ዓመት እንኳን አልፈጅባትም ስትሞላ እናንተ ስትል ማለት ነው። አሁን እንደዚህ ትንንሽ የሆኑ ነገሮችን ሳይሆን ማድረግ ያለብን ትላልቅ ትራንስፎርመሮች ካፓሲቲያቸው ትልቅ የሆኑ ትራንስፎርመሮች ቢገጠሙ በዘላቂነት የሚፈታው አይነት ነገር ሊሆን ይችላል።
የኤሌክትሪክ ኃይል ከኤሌክትሪክ አገልግሎት ጋር ተቀናጅቶ ካልሰራ የአንዱ ስራ ብቻውን አገልግሎቱን ለመስጠት በቂ አይደለም። አካባቢው እንደምታዩት በጣም ሰፊ ነው። ይህ ሁሉ የተሰሩ ግንባታዎች፣ ይህ ሁሉ ኢንዱስትሪ ሸዶች ወደ ስራ ሲገቡ ሌላ ሶሉሽን ይፈልጋሉ። ሌላ ማለት ነው የዚህ አካባቢ ራሱን የቻለ የፓወር ወይም ደግሞ የማከፋፈያ ጣቢያ ያስፈልገዋል በቀጣይ ላይ ማለት ነው። አሁን ባለው ላይ ችግሩን ፈተናል። ቀጣይ ግን ይህ ኃይል በየጊዜው የባህር ዳር የኃይል አጠቃቀም ከጊዜ ወደ ጊዜ እያደገ ነው የመጣው። ይህን ተከትሎ ደግሞ በኢትዮጵያ ኤሌክትሪክ ኃይል በኩል የሳብስቴሽን ግንባታዎች እንዲገነቡ በእኛ በኩል ያለን ፍላጎት ምን ያህል ደንበኛ አለን፣ ምን ያህል በሚቀጥለው ዓመት ምን ያህል ደንበኛ ሊኖረን ይችላል የሚለውን ዌይቲንግ ካስተመራችንና የቀጣይ ያለን የኃይል ፍላጎት መሰረት አድርገን እያሳወቅን ያለንበት ሁኔታዎች ያሉ። ኢንዱስትሪውን ፓርት በዚህ ብናስተናግደው ሌላውን የከተማውን የነዋሪ ትንሽ አካባቢ ያሉትን ነገሮች ደግሞ በዚህኛው ማስተናገድ ይቻላል። የኢንዱስትሪ አሁንም የምሰጠው ሀሳብ እንደ ባለሙያነቴ የግድ እዛ ላይ አንድ ስቴሽን መገንባት ያለበት ሰብስቴሽን ነው። ሰብስቴሽን አምራች ኢንዱስትሪ የሚሆን የኃይል አቅርቦት እንዲኖር ከመብራት ኃይል ጋር እየሰራን ነው። ያ ማለት ግን እኔ እስከማውቀው ድረስ ለአምራች ኢንዱስትሪ ብቻ ወይ ደግሞ ለሆነ ኢንዱስትሪ ባህር ዳርን ጨምሮ ለኮምቦልቻ ኢንዱስትሪ መንደር፣ ለባህር ዳር ኢንዱስትሪ መንደር፣ ለደብረ ብርሃን ወይም ደግሞ ሞጆ ኢንዱስትሪ መንደር ሌሎቹም ክልሎች ላይ ተብሎ ለኢንዱስትሪ መንደር ብቻ በመንግስት እየተሰሩ ያሉ የሰብስቴሽኖች እንዳሉ እውቅና የለኝም። ሐዋሳ ላይ ይሄን ነገር ምን አይታ እነሱ አሁን እንደውም መጀመሪያ ላይ እጅግ አስቸኳይ ከመሆኑ የተነሳ በሞባይል ሰብስቴሽን ነበር ሲጠቀሙ የነበሩት። ወደ 5-6 ዓመት እርግጠኛ አይደለሁም ዓመቱ ከተጠቀሙ በኋላ ኢሚዲየትሊ ሰብስቴሽን ገንብተው ከዛ ከሰብስቴሽን ሲገቡ ነው ሞባይሉ ይወጣው። እንደውም ሞባይሉ ራሱ ከዛ ወዲያ ኃይል እጥረት እጅግ ስለነበር ሞባይሉ ራሱ የተወሰነ ጊዜ ሲያገለግል ነበር። ስለዚህ እዚህም ክልል ላይ መደረግ ያለበት ነገር የሰብስቴሽን ግንባታ ለምሳሌ ቴክ ለምሳሌ አሁን ቡሬ ላይ እየተገነባ ነው። ቡሬ ላይ ኢንዱስትሪ ዞን እየተሰራ ነው አለ ለሱ አሁን ሰብስቴሽን የተገነባ በቃ እንደዛ ነው መደረግ ያለበት። ኢንዱስትሪዎችን የሚመጥን ኃይል እንፈልጋለን የሚለውን ጥያቄ በምን ያክል ርቀት ሄዳችሁ ምን ያክል መልስ ተሰጥቷችኋል? ኢንዱስትሪው የሚፈልገው ራሱን የቻለ ሰብስቴሽን መኖሩ አይደለም። ይሄ ችግርም ሊሆን አይችልም። ራሱን የቻለ ሰብስቴሽን አለመኖሩ ለኢንዱስትሪ መንደሩ ለምንድነው ችግር የማይሆነው? ከሰብስቴሽን ዴዲኬትድ ላይን እስካገኘ ድረስ ከዛው ሰብስቴሽን ደግሞ ወደ ሆነ መንደር ለነዋሪ ቢሄድ ምንም አይነት ኢንዱስትሪው ላይ የሚያመጣው ጫና የለም። ያ ማከፋፈያ ሙሉ እስካልሆነ ድረስ ማለት ነው። ፋብሪካው ግብአት አገልግሎት የሚውል ውሃ የምናገኘው ከፋብሪካው ግቢ አጥር ግቢ ውጭ ካለ ነው። ያ ከፋብሪካው አጥር ግቢ ውጭ ያለው መብራት ከሌላ ከፋብሪካው ጋር የተሳበ ስላልሆነ ከአካባቢው ማህበረሰብ ጋር እኩል ሸር ያደረገ የመብራት ስለሆነ ዛሬ ያኛው ተቋርጧል፣ መብራት የለም ማለት ነው። ለህዝቡ ቃል የሚገባውና የስራው በጣም አብሮ እየሄደ አይደለም። በቃ በዚህ ዓመት ወይም በሆነ 6 ወር እንደዚህ ይጀምራል እንደዚህ ነው ይባላል። አይታይም ምልክት። ሰው እንትኑ የሆነ እንቅስቃሴ ቢጀምር ይታገሳል። የትኛውንም እንትን ቶሎሬት ያደርጋል፣ ይታገሳል። አሁን እሱ ነው እኛ ጋር እንትኑ ምንናገረውና እየሆነ ያለው ፕላንድ አይደለም። ሰብስቴሽኑ ይሰራል ምናምን የሚባል ወሬ ነበረ። ያም ወሬ ሆነ ቀረ። ዘንድሮ እንደሚጀመር ነበር ሲነሳ የነበረው የለም። ጥናቱ ተጠንቶ ኢንተርናሽናል ተንደር ነው ዶክመንቶቹ እየተዘጋጁ ያሉት። የዘርፉ ባለሙያዎች ተከለውን እያደረጉ ነው። አሁን ይህ ለእኛ ዞን ትልቅ ምርታ ነው። ከሌሎች ክልሎችም በተለየ ነው እየሄደበት ያለው። እንደ ሀገር በስርቆት ምክንያት በአብዛኛው ማህበረሰብ ኤሌክትሪክ እያገኘ አይደለም። መፍትሄ የለም ወይ? እንጅባራ ሳብስቴሽን ሲገነባ ነው። እናንተ እንደጠየቃችሁት እኛም እኮ እንጠይቃለን።